ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን ሁሉ ሰላም ነው ወይ? ዛሬም አዲስ ነገሮችን ይዤላችሁ መጥቻለሁ። ምንድነው የተፈጠረው? በቃ ትክክለኛ ነገር ነው አሁን እየሆነ ያለው። ቤተሰብ ምንድነው አብርሽ በጣም በብዙ ጥንቅጦች ውስጥ ነው የነበረው። ታሞም በነበረበት ጊዜ ከዛም አልፎ ደግሞ ስቲል ሙሉ ሳምንቱን በጭቅጭቅ ማለት ልቦናው ቢያውቀውም ያለውን ነገር ምናምን ግን የልጁ እናት እስከሆነች ድረስ ያን ያህል እንትን ላለ ማለትም ነው ይሄን ያህል እየሄደ ያለውና ብቻ ያለበት ሁኔታ ጥሩ አይደለም። እየታወቀ ነው እና አሁን ላይ መዝናናትን መርጧል። በቃ ከሀገር ሊወጡ ነው። ከሄርሜላ ጋር ነው ከሀገርም የሚወጡት። በጣም ደስ የሚልና መሆን ያለበት ነገር ነው ማለት እንዳልኳችሁ ነው። ሄርሜላ እዚህ ጋር ለሱ ምን ያህል ዋጋ ስትከፍል እንደነበር እሱም ተረድቷል። ከዚህ በላይ ምንም እንትን እያለ አይደለም። ስለዚህ ከሀገር ወጥቶ መዝናናትን መርጠዋል ማለት ነው። ይሄ ደግሞ ትክክለኛ መንገድ ነው። ቢያንስ በቃ የተወሰነ ነገሮቹን ከራሱ ጋር እንዲያስተካክል ይረዳዋል። የራሱን ህይወትም መጀመር አለበት። በግድ ስለሆነ አይደለም። ከዚህ በኋላ ከሩታ ጋር ያለውን ነገር እሱም ግልጽ በሆነ አነጋገር ተናግሯል። ይቅርታ ብትጠይቀውም እንኳን ይቅርታ የሚጠየቀው በእንደዚህ አይነት አይደለም። አጥፍቻለሁ ብላ እንኳን ይቅርታ ብትጠይቀው አዎ ይሄንን ነገር እኔ ነኝ ያደረኩት በዚህ መንገድ ይቅርታ አድርግልኝ ብትለው ቢያንስ የሆነ ያህል ለሷ ያላትን እንትንም ይቀይር ነበር። ግን እሷም ሆነ አብርሽ ያደረጉትን ነገር ልቦናቸው ያውቀዋል። ነገር ግን እኛ ምንም አላደረግንም። ግን በዚህ መንገድ ደግሞ ከሆነ እኔ አንተን ማጣት አልፈልግም፣ ይቅርታ ይደረግልኝ፣ ገለመሌ። ይሄ ደግሞ ምንም የሚሆንና የሚሰራ ነገር አይደለም። ቤተሰብ የሱንም ምላሽ ነው አሁን እየሰጣት ያለው። በቃ ከዚህ ሁሉ ምንም ራሴን ማዝናናት ፈልጋለሁ ብሏል። ከዚህ በኋላ ሲጀምር ግልጽ ነገር ነው። የሚቀጥሉትም ከሄርሜላ ጋር ነው፣ የሚዝናኑትም ከሄርሜላ ጋር ነው የሚሆነው። መሆን ያለበትም ነገር ነው እና በጣም ደስ የሚል ነገር ነው። በቃ የእስካሁን ድካሞች የዚህ ሁሉ የሆነ መፍትሄ እያመጣ ነው እና በጣም ደስ የሚል ነገር ነው እየሆነ ያለው። ቤተሰብ በቃ የራሱን መንገድ ይምራ። ከዚህ በኋላ መዝናናት ባለበት መንገድ ይዝናና፣ መሆን ባለበት መንገድ ላይፉን ያስተካክል። ሲጀምር ከእሷ ጋር ተመልሶም አንድ እንደማይሆኑ እያወቀች ነው፣ ግን አርፋ ስለማትቀመጥ ነው። ሩታ በቃ ምስጥ ነች። ስቲል የሆነ ነገር ታስባለች። ቤተሰብ በነገራችን ላይ በቃ ምንም ምክንያቱም አርፋ መቀመጥ አትችልም። ይሄ ደግሞ መውደድም አይደለም። መውደድ ቢሆን እሱም እኮ ከሆነ አንጻር ሊረዳት ይችል ነበር። ግን የእሷ ቅናትም ነው ያለባት። ሄርሜላ በቃ ፍቅርን መስጠት ትችላለች። በምንም ለሱ የማትሆነው ነገር የለም። ይሄ ሲባል ደግሞ በትክክለኛው መንገድ ነው። ለዛም ነው ሄርሜላን የመረጠው። ስለዚህ በጣም አሪፍ ነገር ነው እየተፈጠረ ያለው። አሁንም ደግሞ ከዚህ በኋላም ቢሆን አብርሽ በቃ በዚህ መንገድ መቀጠል አለበት። ማንንም ከዚህ በኋላ ወደ ራሱ ተመልሷል። ማን እሱ ጋር እንደነበረ እንዳልነበረ ዳኒን እንኳን ከሱ ፊት ስትወቅሰውና ስትሰድበው የነበረች ሴት ናት። ዳኒ በዛን ታይም ምንም ያላደረገ ሰው ነው ታውቃላችሁ። አብርሽ ደህና ይሁን ከማለት ውጪ ምንም ነገር ያላደረገ ሰው ነውና እንደዛም ሆኖ እንኳን እሱን ስትወቅስ የነበረች ሴት ናትና ከዚህ በኋላ የእሷን ማንነት ተረድተህ ራስን ከዚህ እንደዚህ አይነት ላይፍ ማውጣትና የራስን ህይወት መጀመር አለብህ። አሪፍ ጅማሮ ነው።